እስኪ ይህንን አንዴ በጥሞና እናዳምጠው። ኦርቶዶክስ ውስጥ ያለ ፕሮቴስታንትን መተቸት፣ ፕሮቴስታንት ውስጥ ያለ ኦርቶዶክስ መተቸት፣ አላስፈላጊ ክርክርና ጭቅጭቅ፣ ይሄ በጣም በጌታ ፊት ጥሩ አይደለም፣ ደስ የማይል ነገር ነው። ዋናው በሃይማኖታችሁ መጠራት አለባችሁ። በቃ ነፃነታችሁን የምታገኙበት ሃይማኖት ካለ መጀመሪያ ነፃነታችሁን ማግኘት አለባችሁ። ሐዋርያው ቅዱስ ጳውሎስ እንዳለው በሆነ ቪዲዮ ላይ ሰርቻለሁ። ምንም መጨቃጨቅ የለባችሁ። ሁሉም በራሱ ቤተ እምነት እንደተመቸው እንደ እውቀቱ ማምለክ ይችላል። አንዱ የአንዱን ማጥቃት ለእኔ ምንም ይሄ ትርጉም የሚሰጥ ነገር አይደለም። ኢትዮጵያ ውስጥ ክርስትና ከመግባቱ በፊት እነ ንግሥት ሳባ በፀሐይ ያመለኩ ነበረ። የኢትዮጵያን ታሪክ ወደኋላ መለስ ብለን እንየው። በፀሐይ ያመልኩ ነበረ። እንዲሁም በዛ አዳምና ሔዋን ባሳሳተው በዘንዶ ሁሉ ያመልኩ ነበር። አርዊ ይባላል የዘንዶ ስም። ወደዛ ጎንደር አካባቢ ምናምን አዳምና ሔዋን ባሳሳተው በዘንዶው ለ400 ዓመታት አካባቢ ተገዝተው ኖረዋል እያመለኩት፣ በእነ ንግሥተ ሳባ ዘመን ማለት ነው። ንግሥተ ሳባ ከዛ በኋላ ሰለሞንን ለመጎብኘት ከሄደች በኋላ በዛው እግረ መንገዷን የጁዲዝም የጁዳ ሃይማኖት ወይም ደግሞ የአይሁዶቹን ሃይማኖት ከዛው ከሰለሞን ተምራ መጣ። በዛን የተጀመረው እንግዲህ የአይሁዶች እምነት ኢትዮጵያ ውስጥ የተጀመረው ያንን አውሬ የሚገብሩለትን አውሬ አርዊ የተባለውን ዘንዶ አዳምና ሔዋን ያሳሳተው የዛ የእባብ ዘር ዘንዶን ንግሥተ ሳባ ሄዳ የአይሁድ እምነት ተከታይ ሆና ከመጣች በኋላ ደምስሰው ያጠፉት ከዛ በኋላ ነው። እና እኛ ታሪካችንን ወደኋላ አየት ማድረግ መቻል አለብን። ከዛ እንድንድን ደግሞ እግዚአብሔር ሲፈቅድ በመጽሐፍ ቅዱስ ውስጥ እንደተቀመጠው ኢትዮጵያዊውን ጃንደረባ አፖስቶል ቶማስ መላእክት ነግሮት ሂድና አስተምረው ንገረው ብሎት ከኢየሩሳሌም ጋዛ ድረስ መጥቶ አፖስቶል ቶማስ ኢትዮጵያዊውን ጃንደረባ መጽሐፍ ቅዱስን እንዲያውቀው፣ ክርስትናን አዲስ ወንጌልን እንዲያውቀው ነገረውና ወደ ሰማይ አረገ፣ ተነጠቀ ማለት ነው። ይህም የሆነው ከረጅም ጊዜ በኋላ ክርስቶስ ለእኛ ሲል መጥቶ ሞቶ ከሙታን ተለይቶ ተነስቶ ካረገ በኋላ የሆነ ታሪክ ነው። እንግዲህ ክርስትና በስፋት ኢትዮጵያ ውስጥ ስራ የጀመረው በንጉሥ ኢዛና ዘመን በአራተኛው ክፍለ ዘመን ንጉሥ ኢዛና አክሱም አካባቢ ኢትዮጵያን ሲገዛ በአራተኛው ክፍለ ዘመን ነው እንግዲህ ኢትዮጵያ ክርስትናን የተቀበለችው በስፋት ማለት ነው። አንድ የግሪክ ሚሽነሪ ፍሮምኒቲየስ የሚባል ወይም ደግሞ በአማርኛ ፍሬምናጦስ የሚባል የግሪክ ሚሽነሪ እሱ ነው መጥቶ ጎስፔልን ወይም አዲስ ኪዳንና ጠቅላላ መጽሐፍ ቅዱስን አስተዋውቆ ለንጉሥ ኢዛና በአራተኛው ክፍለ ዘመን ኢትዮጵያ ክርስትና መቀበል ችላ በደንብ በሰፊው ቤተ ክርስቲያንም ተቋቁሞ ስራ የተጀመረው ማለት ነው ኦርቶዶክሳውያን። እና በሃይማኖታችን የተጠራ ነው በደንብ ማለት ነው። መች ነው? በንጉሥ ኢዛና ዘመን ነው ማለት ነው። በንጉሥ ኢዛና ዘመን ተጠርተን ኦርቶዶክስ ይሆን ነው ማለት ነው። ሌሎች ደግሞ በዚህ ዘመን ዘረኝነቱ አልመቻላቸው፣ በብሔር ደግሞ እንጠላለን፣ አይመቹንም፣ ሰላማችን አተናል፣ ነፃነት የለንም ብለው ያሰቡ ደግሞ እንደ ሐዋርያው ጳውሎስ አስተምሮ በተጠሩበት ሃይማኖት ሄደው በአብ በወልድ በመንፈስ ቅዱስ ስም እያመኑ እምነታቸው ያጸደቃቸው መኖር ይችላሉ። ስለዚህ የሚያጨቃጭቅ ነገር አለም። በቃ እርስ በርሳችሁ ተዋደዱ። የሚያጨቃጭቅ ነገር እኮ አይደለም። ዋናው መጥፎ ነገር ምንድን መሰላችሁ? መጥፎ ነገር ክርስቶስ ጌታን አለመቀበል ነው።
መንፈስ ቅዱስን መካድ ነው። ገባችሁ? የሥላሴ ሚስጥር መካድ ነው ዋናው መጥፎ ነገር። እና ይሄ መቀናናት ነገር አንዱ ፓስተር ባጠፋው ሌሎችን በሙሉ መጨፍጨፍ፣ ከመቶ ስህተቶች ውስጥ አንዲት በአጋጣሚ ስህተት ስትገኝ እሷን እያጎሉ መተርተር፣ ትርትር ማድረግ፣ መተርተር፣ በቃ ተርትሮ እሷን 99ን እውነቶቹን ደፍጥጦ በአንዲት ሐሰቱ ሰው ማጥቃት፣ ይሄ እኮ ደስ አይልም። እና ምለው ይገባችኋል። መልካም ቀን።